እሺ ቤተሰቦች እንደምን ቆያችሁልኝ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ባለፈው ዩኒቱን ማቅረብ ይታወሳል። ዛሬ ደግሞ ዩኒቱን ነው ይዤላችሁ የመጣሁኝ። በዚህ ዩኒቱ ላይ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ በዚህ ዙሪያ የሚያጠነጥኑ ጥያቄዎች ናቸው። አብዛኛዎቹ ከሞላ ጎደል ለኢንትራንስ ያግዛቸዋልን ብዬ ተስፋ አድርጋለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ይሁኑ እላለሁኝ። እሺ ቀጥታ ወደ ጥያቄ ስገባ ጥያቄ 1 what is the effect of a change in the price level on the aggregate demand ይላል ጥያቄው። ምን ማለት ነው? በዋጋ ደረጃ ወይም ደግሞ ፕራይስ ሌቨል ላይ የሚደረገው ለውጥ በድምር ፍላጎት ወይም ደግሞ አግሪጌት ዲማንድ ላይ የሚያስከትለው ውጤት የትኛው ነው ይላል። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው there is a movement along the aggregate demand curve የሚለው ምርጫ ትክክለኛ መልስ ነው ማለት ነው። አግሪጌት ዲማንድ ከርቭ ላይ እንቅስቃሴ ይከሰታል ማለት ነው። ስለዚህ በዋጋ ደረጃ ላይ የሚያስከትለው ለውጥ አንዱ ነው ማለት ነው። ስለዚህ ምርጫ ትክክለኛ መልስ ነው ማለት ነው። ጥያቄ 2 which of the following explain why is aggregate demand curve is downfall sloping ይላል። ጥያቄው ምን ማለት ነው? የድምር ፍላጎት ወይም ከርቭ ወደ ታች የሚሽራተት መሆኑን የሚያብራራ ምክንያቶች አንዱ የሆነው የትኛው ነው ከተሰጡ ምርጫዎች ውስጥ ነው የሚለው ጥያቄው። ትክክለኛ መልስ ምርጫ ሲ ዘ ዌልስ ሪል ባላንስ ኢፌክት የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የሀብት ወይም ደግሞ ሪል የሆነ ቀሪ ሂሳብ ውጤት የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የድምር ፍላጎትን ከርቭ ወይም ወደታች የሚሸራተትበት የሚያብራራው ዘ ዌልስ ወይም ሪል ባላንስ ኢፌክት ይባላል ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። ጥያቄ 3 which of the following factors shifts the aggregate demand curve to the right ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ የድምር ፍላጎት ከርቭን ወደታች ወይም ደግሞ ወደ ቀኝ የሚያሸጋግርበት ምክንያት የትኛው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ ሲ increasing a government spending የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የመንግስት ወጪ መጨመር የሚለው የድምር ፍላጎት ወይም ከርቭን ወደ ቀኝ እንዲሽራተት አንዱ ምክንያት ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 what is the effect of the application of the domestic currency on the aggregate demand ይላል ጥያቄው። ምን ማለት ነው ሀሳቡ? የሀገር ውስጥ ምንዛሪ ዋጋን መጨመር በድምር ፍላጎት ወይም ደግሞ የአግሪጌት ዲማንድ ላይ የሚያስከትለው ውጤት ምንድነው ነው የሚለው ጥያቄው። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ኔት ኤክስፖርት ዲክሪስ አግሪጌት ዲማንድ ሺፍት ሊፍት የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የተጣራ የወጪ ንግድ ይቀንሳል፣ እንደዚሁም አግሪጌት ዲማንድ ወደ ግራ ይሸጋገራል የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 what does aggregate supply represent ይላል። አግሪጌት ዲማንድን የሚያመለክተው ምንድነው ነው የሚለው ጥያቄው። አግሪጌት ዲማንድ ኢንዲኬት የሚያደርገው ወይም ደግሞ ሪፕሬዘንት የሚያደርገው the total product ወይም ደግሞ ሪል ግሮስ ዶሜስቲክ ፕሮዳክት producers are willing to supply at all price levels የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በሁሉም የዋጋ ደረጃዎች አምራቾች ሊያቀርቡት የሚፈልጉት ጠቅላላ ምርት ወይም ደግሞ ጂዲፒ የድምር የአግሪጌት ዲማንድ ሰፕላይን ምን ያደርጋል ማለት ነው? ሪፕሬዘንት ያደርጋል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጥያቄ 6 what is the short run aggregate supply ከርቭ አፕዋርድ ስሎፒንግ ይላል። ሀሳቡ ምንድነው? ጥያቄው የአጭር ጊዜ ድምር ወይም ደግሞ የአግሪጌት ዲማንድ አቅርቦት
ከርቭ ከሾርት ረን አግሪጌት ሰፕላይ ወደ ላይ የሚንሸራተትበት የሚሆነው ለምንድን ነው የሚለው ጥያቄው። ከተሰጡን ኦፕሽኖች ውስጥ ትክክለኛ መልስ ሊሆን የሚችለው ኖሚናል ዋክስ ሪሜን ፊክስድ ወይም ደግሞ ስቲክሊ አዝ ፕራይስ ሌቨል ኢንክሪዝ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የዋጋ ደረጃ ሲጨምር የሰራተኛ ደሞዝ ደግሞ ምን ይላል ማለት ነው? ሳይለዋወጥ ስለሚቀየር የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 why is the long run aggregate supply curve a vertical ይላል ጥያቄው። ሀሳቡ ምንድነው? የረጅም ጊዜ ድምር አቅርቦት ከርቭ ቀጥ ያለ የሚሆነው በምን ምክንያት ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ምርጫ ዲ ነው። A and C የሚለው ማለት ነው። because ምርጫ A because a change in the price level does not affect output in the long run በረጅም ጊዜ የዋጋ ደረጃ ለውጥ ውጤት ላይ ተጽዕኖ ስለሚያሳድር የሚለው አንደኛው መልስ ነው። ሁለተኛው ደግሞ ምርጫ C because all input are variable የሚለው ምርጫ C ትክክለኛ እሱም ትክክል ነው ማለት ነው። ሁለቱም A and C ትክክል ነው ማለት ነው። ምርጫ C ሁሉም ግብአቶች ተለዋዋጭ ስለመሆኑ የሚል ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ D A and C ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 the positive of the long run aggregate supply curve is a primary determined by which factor ይላል ጥያቄው። ምን ማለት ነው? የሎንግ ረን አግሪጌት ሰፕላይ ከርቭ ቦታ የሚወሰነው በዋናነት በምን ምክንያት ነው የሚለው ጥያቄው። ስለዚህ ከተሰጡን ውስጥ ትክክለኛ መልሳችን ሊሆን የሚችለው the quantity of resource and productivity of the economy የሚለው ምርጫ ቢ ትክክለኛ መልስ ነው ማለት። የኢኮኖሚ ግብአቶች መጠንና ምርታማነት የሚለው የሎንግ ረን አግሪጌት ሰፕላይ ከርቭ ቦታ የሚወሰን በዋናነት እንደ ምክንያት ይቆጠራል ይታያል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 which of the following factors shift the short run aggregate supply curve to the left ይላል ጥያቄው። ምን ማለት ነው ሀሳቡ? ከሚከተሉት ውስጥ short run aggregate supply ከርቭን ወደ ግራ የሚያሸጋግርበት ምክንያት ለምንድን ነው የሚለው ጥያቄው። ከተሰጡን ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው increasing the input price ወይንም ደግሞ የግብአት ዋጋዎች መጨመር የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 if a short run equilibrium the price level is above the expected price level what is the state of the economy ይላል ጥያቄው። ምን ማለት ነው? በአጭር ጊዜ ሚዛን የዋጋ ደረጃ ከሚጠበቀው የዋጋ ደረጃ በላይ ከሆነ የኢኮኖሚው በምን ሁኔታ ላይ ነው የሚወሰነው? በምን ሁኔታ ላይ ያለው ልንል እንችላለን ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ኢንፍሌሽናሪ ጋፕስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የዋጋ ግሽበትን ክፍተት ብለን ልንጠራ እንችላለን ማለት ነው። በአጭር ጊዜ ሚዛን የዋጋ ደረጃው ከሚጠበቀው ዋጋ ደረጃ በላይ ከሆነ የኢኮኖሚውን በምን ሁኔታ ላይ ማለት እንችላለን? በኢንፍሌሽናሪ ጋፕስ ብለን ልንጠራ እንችላለን ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 if a government spending increasing while the economy is at the long run aggregate supply level what is the short run change in the price level and real GDP ይላል ጥያቄው። ምን ማለት ነው ሀሳቡ? ኢኮኖሚው በረጅም ጊዜ ድምር አቅርቦት ወይም ደግሞ ሎንግ ረን አግሪጌት ሰፕላይ ደረጃ ላይ እያለ የመንግስት ወጪ ቢጨምር በአጭር
ጊዜ የዋጋ ደረጃና በእውነተኛ ጂዲፒ ላይ የሚያስከትለው ለውጥ ምንድነው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ፕራይስ ኢንክሪስ ኤንድ አውትፑት ኢንክሪስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የዋጋ ይጨምራል፣ እንደዚሁም ደግሞ በዛኑ ልክ ደግሞ ምን ይላል ማለት ነው ውጤቱም ይጨምራል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 if oil price rise sharply oil price shock what is the change that occurs in the economy in the short run ይላል ጥያቄው። ምን ማለት ነው? የነዳጅ ዋጋ በከፍተኛ ሁኔታ ቢጨምር በኢኮኖሚ ላይ በአጭር ጊዜ ውስጥ የሚከሰተው ለውጥ ምንድነው ነው የሚለው ጥያቄው። ከተሰጡን ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው short run aggregate supply shift lift stagflation occurs የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ወደ ግራ short run aggregate supply ወደ ግራ ይሸጋገራል፣ እንዲሁም stagflation ይከሰታል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 to return the economy from an inflationary gaps to long run equilibrium what is the automatic process that occurs ይላል ጥያቄው። ምን ማለት ነው? የዋጋ ግሽበት ክፍተት ኢኮኖሚውን በረጅም ጊዜ ሚዛን ለመመለስ በአውቶማቲካሊ ሁኔታ የሚከሰተው ፕሮሰስ ምንድነው ነው የሚል ጥያቄው። The correct answer is nominal wax and input price increase short run aggregate supply shift lift የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የሰራተኞች ደሞዝ እና የግብአት ዋጋዎች ይጨምራሉ፣ እንደዚሁም ደግሞ short run aggregate supply ወደ ግራ ምን ይላል ማለት ነው ይሸጋገራል የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 which of the following is not a shifter of the aggregate demand curve or the aggregate supply curves ይላል ጥያቄው። ምን ማለት ነው ሐሳቡ? ከሚከተሉት ምርጫዎች ውስጥ የአግሪጌት ዲማንድ ከርቭ የሚያሸጋግሩ እና የአግሪጌት ሰፕላይ ከርቭን የሚያሸጋግር ያልሆነው የትኛው ነው ከተሰጡ ምርጫዎች ውስጥ ነው የሚለው። governmental spending እንደዚሁም foreign incomes ይላል፣ productivity change እነኚህ በሙሉ ሁለቱንም አግሪጌት ዲማንድ ከርቭንም እንደዚሁም ደግሞ አግሪጌት ሰፕላይ ከርቭን የሚያሸጋግሩ አይደሉም ማለት ነው። ስለዚህ ምርጫ ሲ ፕራይስ ሌቨል የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። አግሪጌት ዲማንድ ከርቭንና እንደዚሁም ደግሞ አግሪጌት ዲማንድ ሰፕላይን ምን ማለት ነው የሚያሸጋግር ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 16 what does rightward shift of the short run aggregate supply curve indicate ይላል። ምን ማለት ነው ሐሳቡ ጥያቄው? በአጭር ጊዜ ድምር አቅርቦት ከርቭ ላይ ወደ ቀኝ መሸጋገሪያ የሚያመለክተው ምንድነው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ምርጫ ቢ producers can supply more output at same price level የሚለው ምርጫ ሲ ትክክለኛ ምርጫ ቢ ትክክለኛ መልስ ነው ማለት ነው። በዚያ ዋጋ ደረጃ ላይ አምራቾች ብዙ ምርት ማቅረብ ይችላሉ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የአጭር ጊዜ ድምር ወይም ደግሞ ከርቭን ወደ ቀኝ መሻገር የሚያመለክተው ነው ማለት ነው። producer can supply more output at the same level price level የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 if an increasing wealth and technological advance occurs simultaneously what change happens to the short run equilibrium ይላል። ምን ማለት ነው? በተመሳሳይ ጊዜ የሀብት መጨመርና የቴክኖሎጂ መሻሻል
ሲከሰት በአጭር ጊዜ ሚዛን ላይ ለውጥ ይፈጠራል። ይህ ምን ሊባል ይችላል ነው የሚለው ምን ሊሆን ይችላል ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ አግሪጌት ዲማንድ ሺፍት ራይት እንደዚሁም ደግሞ ሾርት ረን አግሪጌት ሰፕላይ ሺፍት ቱ ራይት ይሆናል ማለት ነው። ስለዚህ ምርጫ ትክክለኛ መልሳችን ነው ማለት ነው። ኦኬ ጥያቄ 18 how does Will's real balance effect if influence the aggregate demand curve ይላል ጥያቄው። ምን ማለት ነው? የሀብት ወይም ደግሞ የእውነተኛ ቀሪ ሂሳብ ውጤት በድምር ከርቭ ላይ ተጽዕኖ የሚያሳድረው እንዴት ነው የሚለው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን when the price level decrease the real value of people's money will increase and consumption increases ይላል መልሱ። ምርጫ ኤ ነው ማለት ነው። የዋጋ ደረጃ ሲቀንስ የህዝብ የገንዘብ ሀብት እውነተኛ ዋጋ ይጨምራል፣ በዛው ልክ ደግሞ ፍጆታም ይጨምራል የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ